በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም 8ኛው ሳምንት ሆሳዕና ተብሎ ተሰይሟልና ስለምን ሆሳዕና ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ከፍላ ለ8ቱም ሳምንታት ደግሞ የየራሳቸው የሆነ ስያሜ ሰጣ በዛ ስያሜ ውስጥ ደግሞ እኛን ታስምርበታለች። በዚህም መሰረት ታዲያ የመጨረሻው የአብይ ጾም ሳምንት ሆሳዕና ተብሎ ተሰይሟል። ሆሳዕና ማለት ምን ማለት ነው? በዚህ በበዓለ ሆሳዕና የሚከናወኑ ስርዓቶችስ ስለምንድን ነው የሚከናወኑት የሚለውን ደግሞ አጥር አድርገን እንመለከታለን። እንግዲህ በዓለ ሆሳዕና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከ9 አበይት በዓላት መካከል አንዱ ነው። ሆሳዕና ማለት ምን ማለት ነው ስንል ሆሳዕና ማለት መድኃኒት ማለት ነው፣ ወይም ደግሞ አቤቱ አሁን አድን፣ አቤቱ አሁን ባርከን ማለት ነው። ታዲያ በዓለ ሆሳዕና ከ8ቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። ይህንን በዓለ ሆሳዕናን ታዲያ ቤተ ክርስቲያናችን ስታስከብረን ዝም ብላ ሳይሆን መጽሐፍ ቅዱስን መነሻ አድርጋ ነው። ስለ በዓለ ሆሳዕና በአራቱም ወንጌላውያን ላይ ተመዝግቦ ተጽፎ እናገኛለን። እኛም ታዲያ ትምህርታችንን ከመጀመራችን አስቀድሞ ቃሉን አንብበን እንጀምራለንና ከአራቱ ወንጌላውያን መካከል አንዱን የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ የተመዘገበውን አንብበን ትምህርታችንን እንጀምራለን ማለት ነው። ቃሉ እንዲህ ይላል። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2ቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዷቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡ እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበረ። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበረ። ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ ይላል። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 11 ያለው የመጽሐፍ ቅዱስ ቃል ይህንን ይላል። ታዲያ ቅድስት ቤተ ክርስቲያናችን ይህንን የመጽሐፍ ቅዱስ ክፍል መነሻ አድርጋ በዓለ ሆሳዕናን ለየት ባለ ሥነ ሥርዓት እንድናከብር ታደርገናለች። አስቀድሞ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጭላይቱ ተቀምጦ ወደ አንቺ ይመጣል በማለት በነቢያት የተነገረው ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ቤተ ፋጌ በአህያ ውርንጫ ላይ ተቀምጦ
ወደ ኢየሩሳሌም መግባቱን በማሰብ ቅድስት ቤተ ክርስቲያናችን በዓሉን በድምቀት ታከብረዋለች ማለት ነው። ታዲያ በመጽሐፍ ቅዱሳችን ላይ ተመዝግቦ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ደብረ ዘይት ቤተ ፋጌ በደረሰ ጊዜ ትንቢቱ ይፈጸም ዘንድ ሁለቱን ደቀ መዛሙርቱን ጠርቶ በፊታችሁ ወዳለችው መንደር ሂዱ አላቸው። ያን ጊዜ የታሰረች አህያ ታገኛላችሁ፣ አህያ ብቻ ሳይሆን አህያ ከውርንጭላዋ ጋር ታገኛላችሁ፣ ያን ጊዜ ፍቱና አምጡልኝ አላቸው። በዚህ ጊዜ ደቀ መዛሙርቱ ታዲያ የሰው ንብረት እንዴት ብለን እናመጣለን? ልንዘርፍ ነውን? ልንሰርቅ ነውን? እያሉ በልቦናቸው ሲያስቡ ጌታችን መድኃኒታችን ኢየሱስ ክርስቶስ መፍራታቸውን ተረድቷቸው እንዲህ አላቸው፣ ለምናችሁ ነው የምትፈቱት? ምን ታደርግላችኋለች ብለው ቢጠይቋችሁ፣ አዎ ጌታቸው ይሻቸዋል ብላችሁ መልሱ፣ ለጌታ ያስፈልጉታል ብላችሁ መልሱ፣ ያን ጊዜ ወዲያውኑ ይሰዷቸዋል አላቸው። ደቀ መዛሙርቱም ታዲያ ሄደው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። አህያዋን ከነውርንጭላይቱ ፈተው አመጡ። ሲያመጡለት ወደ ጌታችን ካቀረቡ በኋላ ልብሳቸውን በአህያዋና በአህያይቱ ግልገል በውርንጭላይቱ ላይ አድርገው ጌታችንም በእነርሱ ላይ ተቀመጠ። ሕዝቡም ልብሳቸውን በመንገድ ላይ ያነጠፉ፣ ዘንባባና የዛፎችን ጫፍ እየቆረጡ ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበረ። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ስንመለከት እንደምናገኘው ታዲያ ከፊት የሚቀድሙትም ከኋላ የሚከተሉትም እግዚአብሔር አምላክን እያመሰገኑ ልብሳቸውን እያነጠፉ ስለ ምንድን ነው የተቀበሉት ስንል ልብሳቸውን ማንጠፋቸው ለክብሩ መገለጫ ነው። እንዲህ ባለ ክብርና ምስጋና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ሲገባ ከተማዋ በዝማሬና በአመስጋኞች ድምፅ እጅጉኑ ተናወጠች። ያን ጊዜ ሁሉም በየቤቱ የተቀመጠ ይህ ማን ነው እያለ የሚስተጋባውን የእልልታ ድምፅና የምስጋና ድምፅ እየሰሙ ከየቤታቸው ወጥተው በራቸው ላይ ቆመው ይመለከቱ ነበረ። በዚህ ጊዜ ፈሪሳውያንና አይሁዳውያንም የሚያመሰግኑትን ቆመው ይመለከቱ ነበረ። ማን ነው እንዲህ የሚያስጮህብን? ለማን ነው የሚያመሰግኑት? እያሉ ሊመለከቱ ሲወጡ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ሲመጣ ተመለከቱ። ያን ጊዜ ታዲያ ወደ ጌታችን ቀርበው እንዲህ አሉ። የሕዝቡ ጩኸትና ደስታ ያበሳጫቸው ፈሪሳውያንና አይሁዳውያን ወደ ጌታችን ቀርበው እነዚህን ዝም አሰኛቸው ብለው ጠየቁት። የሚያመሰግኑትን ዝም እንዲያሰኝ ጌታችንን ጠየቁት። በዚህ ጊዜ ታዲያ ጌታችን አንድ የሚገርም የሚያስደንቅ ቃል መለሰላቸው። እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል አላቸው። ሰዎች ባያመሰግኑኝ የቢታና ድንጋዮች አንደበት አውጥተው አፍ አውጥተው ያመሰግኑኛል አላቸው። በዚህ ጊዜ የቢታንያ ድንጋዮች እንኳን ሳይቀሩ ሆሳዕና በአርያም እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስን አመሰገኑ። አስቀድሞ መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 9 ቁጥር 2 ላይ እንደተናገረ ከሚጠቡ ሕፃናትና ከልጆች አፍ ምስጋናን አዘጋጀህ እንዳለ ትንቢቱ ይፈጸም ዘንድ የ40 ቀን የ80 ቀን የ2 ዓመት ሕፃናትም ጭምር ሳይቀሩ ሆሳዕና በአርያም እያሉ አመስግነውታል። አዋቂዎችም ሕፃናትም ጭምር በአንድነት ሆነው ሆሳዕና በአርያም እያሉ ማመስገናቸው መድኃኒት መባል ላንተ ይገባሃል ማለታቸው ነው። ሆሳዕና በአርያም ማለት መድኃኒት መባል ላንተ ይገባሃል ማለታቸው ነው። እንዲህ እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስን አመስግነዋል። ወገኖቼ እነዛ ፈሪሳውያንና አይሁዳውያን እነዚህ ሰዎች ዝም አስበላቸው ሲሉ እርሱ ግን እነዚህ ሰዎች ባያመሰግኑኝ ድንጋዮች እንኳን አፍ አውጥተው ያመሰግኑኛል ሲል ቀድሞ በነቢዩ ዳዊት የተነገረው ትንቢትም ተፈጸመ ማለት ነው። ሕፃናት ጡት የሚጠቡ ሕፃናት እንኳን ሳይቀሩ የ40 ቀን የ80 ቀን የ2 ዓመት ሕፃናት እንኳን ሳይቀሩ ትልቁም ትንሹም ሽማግሌውም አዛውንቱም ድንጋዮችም ጭምር ሳይቀሩ በአንድነት ሆነው እግዚአብሔር አምላክን አመስግነዋል። ሆሳዕና በአርያም እያሉ አመስግነዋል። በእውነት ክብር ለአምላካችን ይሁን። ጌታችን በዛሬው ዕለት በዓለ ሆሳዕናን በምናከብርበት ዕለት በእንዲህ አይነት ሁኔታ እየተመሰገነ ገብቷል ወደ ኢየሩሳሌም። ዛሬስ እኔና እናንተ ጌታችንን እያመሰገንነው ነው ወይ ወገኖቼ? ይህንን ቆም ብለን ልናስብ ያስፈልጋል። እኔና እናንተ አመሰግንም አላመሰግንም ጌታችን ለምን ጨምረውም ከጌታችንም ምንቀንሰው ነገር የለም።
እርሱንማ አየን እኮ በበዓለ ሆሳዕና ጡት የሚጠቡ ሕፃናት ሲያመሰግኑት፣ አየን እኮ የቢታና ድንጋዮች አፍ አውጥተው ሲያመሰግኑት። እኛ አመሰግንም አላመሰግንም የምንጨምርበትም የምንቀንስበትም ነገር የለም። ነገር ግን ስናመሰግነው የምንከብረው፣ ስናመሰግነው የምንጠቀመው እኛው ነን ወገኖቼ። ጌታችንን ለማመስገን ቅዱስ 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 እያልን እንደ እልፍ አእላፍ መላእክት ጌታችንን ለማመስገን ተፈጥረን፣ እኛ ግን ዛሬ ከዚህ ተግባር ላይ ፈቀቅ ብለን ሌላ ተግባር ውስጥ የገባን ስንቶቻችንን? ሁላችንም ቆም ብለን ልናስብ ያስፈልጋል ወገኖቼ። ታዲያ በበዓለ ሆሳዕና ከሚነሳው ታሪክ ውስጥ የአህያዋና የውርንጫዋ ጉዳይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኪሩቤል በሚሸከሙት ዙፋን የሚቀመጥ አምላክ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። አህያዋን ከነውርንጫዋ ፈታችሁ አምጡልኝ ማለቱ ስለምንድን ነው ስንል የሰውን ልጅ ከኃጢአት እስራት ለመፍታት የመጣ አምላክ መሆኑን ሲያስረዳን ሲያመላክትን ነው። ደቀ መዛሙርቱም አህዮቹን ፈተው ማምጣታቸው ሥልጣነ ክህነታቸውን ያመላክታል። በምድር የፈታችሁት የተፈታ ይሆናል፣ በምድር ያሰራችሁት የታሰረ ይሆናል ብሎ ጌታችን ሥልጣነ ክህነትን ለሐዋርያቱ ለደቀ መዛሙርቱ ሰጥቷቸዋልና፣ ይህም ደግሞ ውርንጭላይቱንና አህያይቱን ፈተው ማምጣታቸው ሥልጣነ ክህነታቸውን ያመላክታል። በአህያ ላይ ልብሳቸውን ማንጠፋቸው ስለምንድን ነው ስንል በአህያዋ ላይ ልብሳቸውን ማንጠፋቸው የምትመች የማትቆረቁር የወንጌልን ሕግ ሰጠህን ሲሉ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን አህያን መረጠ? ስለምን በአህያ ላይ ተቀመጠ? ፈረስ እያለ በደንብ የሚሮጥ ስለምንድን ነው በአህያ ላይ የተቀመጠው ስንል በአህያ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። በፈረስ የተቀመጠ ሰው ፈጥኖ ያመልጣል። በአህያ ላይ የተቀመጠ ግን አህያ ቀስ ብላ ስለምትሄድ ፈጥኖ ማምለጥ አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስም ከፈለጉኝ አያጡኝም ሲል፣ ለሚፈልጉኝ ሁሉ የቅርብ አምላክ ነኝ ሲል በአህያ ተቀምጧል ወገኖቼ። ታዲያ አንዳንድ ሰዎች ምን ብለው ይጠይቃሉ? በአህያይቱ ላይ ከየት እስከ የት ሄደ? በውርንጭላይቱ ውስጥ ደግሞ ከየት ወዴት ሄደ ብለው ይጠይቃሉ። ከኢየሩሳሌም እስከ ቤተ መቅደስ ድረስ 16 ምዕራፍ ነው። 14ቱን በእግሩ ነው ጌታችን ሄደው፣ 2ቱን ምዕራፍ ደግሞ በአህያዋ ላይ ተቀምጦ ሄደዋል። በውርንጭላይቱ ውስጥ ታዲያ የት ነው ሄደው ስንል በውርንጭላይቱ ላይ ደግሞ ሆኖ 3 ጊዜ ቤተ መቅደሱን ዞሯል ማለት ነው። ስለዚህ 2ቱን ምዕራፍ በአህያዋ ላይ ሆኖ ሄደ፣ 3 ጊዜ ደግሞ በውርንጭላይቱ ላይ ተቀምጦ ቤተ መቅደሱን ዞሯል ማለት ነው። ይህም ደግሞ 3 ጊዜ መዞሩ የሦስትነቱ ምሳሌ ነው። 14ቱን ደግሞ በእግሩ መሄዱ 10ሩ የ10ቱ ትእዛዛት ምሳሌዎች ናቸው። 4ቱ ደግሞ የ4ቱ ኪዳናት ማለትም ደግሞ ኪዳነ ኖህ፣ ኪዳነ መልከ ጼዴቅ፣ ግዝረተ አብርሃምና ጥምቀተ ዮሐንስን ያመላክተናል ማለት ነው። ልብ በሉ። ስለዚህ ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። 14ቱን በእግሩ ሄዷል፣ 2ቱን በአህያዋ ሄዷል። 3 ጊዜ ደግሞ ቤተ መቅደሱን በውርንጭላይቱ ላይ ተቀምጦ 3 ጊዜ ዞሯል ማለት ነው። ልብ በሉ። ታዲያ ከግለሰብ ደጅ የተፈታችን አህያ ጌታዋ ይፈልጋታል ብሎ ያስፈታት ስለምንድን ነው ስንል በፈጣሪነት ወይም ደግሞ ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቀ አምላክ እኛም ዛሬ ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፍቃዱ ነውና ሁላችንም ከኃጢአት ልንርቅ ያስፈልጋል። የአህያዋን መፈታት የፈለገ ጌታ እኛም ዛሬ ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልጋልና ወገኖቼ ጌታችን የሚፈልገውን ነገር እናድርግ። ወደ ካህናት አባቶቻችን ሄደን ኃጢአታችንን በደላችንን እናዘዝ፣ ንስሐ እንግባ። ታዲያ ይህ በዓለ ሆሳዕና ከረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ሕዝቡ ዘንባባ ይዘው እግዚአብሔር አምላክን አመስግነዋል። በእግዚአብሔር ስም የሚመጣ የተባረከ ነው እያሉ አመስግነዋል። በመዝሙር ላይ እንደምንመለከተው ዘንባባ ይዘው ጌታችንን ስለተቀበሉት ይህንን በማሰብ ቤተ ክርስቲያናችን ዛሬ በዓለ ሆሳዕናን በምናከብርበት ዕለት ዘንባባ ለሕዝበ ክርስቲያኑ ታድላለች። በዕለቱ በቤተ ክርስቲያናችን በአራቱም ማዕዘናት ከአራቱ ወንጌል ዕለቱን የሚመለከቱ ምንባባት ይነበባሉ፣ ይነገራሉ።
የቅዱስ ማቴዎስ ወንጌል፣ የቅዱስ ማርቆስ ወንጌል፣ የቅዱስ ሉቃስ ወንጌል፣ የቅዱስ ዮሐንስ ወንጌል በአራቱም አቅጣጫ ስለ በዓለ ሆሳዕና የመዘገቡልንን አባቶቻችን ዑደት እያደረጉ ጌታችን መድኃኒታችን ኢየሱስ ክርስቶስ በውርንጭላዋ ላይ ቁጭ ብሎ ቤተ መቅደሱን 3 ጊዜ እንደዞረ ካህናት አባቶቻችንም ዕለቱን ቤተ መቅደሱን እየዞሩ ዑደት እያደረጉ በአራቱም ወንጌላውያን ላይ ስለ በዓለ ሆሳዕና የተመዘገበልንን እያነበቡ ያስተምሩናል ማለት ነው። ስርዓቱን ያከናውናሉ ማለት ነው። ታዲያ በሰሞነ ሕማማት ጸሎተ ፍታት ስለማይፈጸም ጸሎተ ፍታት የሚደረገውም በዚሁ ዕለት ነው። ታዲያ ይህንን ከተመለከትን ዘንዳ ደግሞ የዘንባባ ዛፍ ዝንጣፊ፣ የተምር ዛፍ ዝንጣፊ፣ የወይራ ዛፍ ዝንጣፊ እንደዚሁም ደግሞ ልብሳቸውን እያነጠፉ ነው ጌታችንን የተቀበሉት ማለት ነው። ታዲያ ለምንድን ነው የዘንባባ ዛፍ ዝንጣፊ ያዙት? ዛሬስ ቅድስት ቤተ ክርስቲያናችን ዘንባባውን ስታድለን በዘንባባው ምን እንድናስብ ወይም ደግሞ ምን እያልን እንደሆነ ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። ለምን ዘንባባ ያዙ ቢባል ዘንባባ እሾሃማ ነው፣ አንተም የኃይል የድል ምልክት አለ ሲሉ ዘንባባ ይዘዋል። አንድም ደግሞ ዘንባባ እሳት ለብልቦ ይተዋል እንጂ አይበላው፣ ሙሉ ለሙሉ አያቃጥለውም፣ አንተም ባህሪህ አይመረመርም ሲሉ ይህንን ዘንባባ ይዘዋል። አንድም ደግሞ ዘንባባ ረዥም ነው፣ ልዑል ነው፣ አንተም ባህሪህ ልዑል ነው፣ ልዑለ ባህሪ ነው ሲሉ ዘንባባ ይዘው ጌታችንን ተቀብለውታል ማለት ነው። ስለዚህ ዛሬ እኛ ዘንባባ ይዘን ቤተ ክርስቲያናችን ዘንባባ አድላ ይህንን ክብረ በዓል ስናክብር አንተ ባህሪህ አይመረመርም፣ አንተ ልዑለ ባህሪ ነህ፣ አንተ የኃይልና የድል ምልክት አለህ እያለን እንደሆነ ልናውቅ ያስፈልጋል፣ ዘንባባውን ስንይዝ ማለት ነው። ታዲያ ሌላም ደግሞ የተምር ዛፍ ዝንጣፊ ይዘው ጌታችንን ተቀብለውታል። ስለምን የተምር ዛፍ ዝንጣፊ ያዙ ቢባል ተምር ፍሬው አንድ ነው፣ አንተም ባህሪ አንድ ነው ሲሉ ነው። አንድም ተምር ልዑል ነው ወይም ደግሞ ረዥም ነው፣ አንተም ልዑለ ባህሪ ነህ ሲሉ ነው። አንድም የተምር ፍሬው በእሾህ የተከበበ ነው፣ በቀላሉ መለቀም አይችልም፣ የአንተም ምስጢር አንተ ካልገለጥከው በቀር አይመረመርም ሲሉ የተምር ዛፍ ዝንጣፊ ይዘው ጌታችንን ተቀብለውታል። ሌላ ደግሞ የወይራ ዛፍ ዝንጣፊ ይዘው ተቀብለውታል። ለምን የወይራ ዛፍ ዝንጣፊ የያዙ ቢሉ ወይራ ጽኑ ነው፣ ጠንካራ ነው፣ አንተም ጽኑዓ ባህሪ ነው ሲሉ ነው። አንድም ወይራ ለመስዋዕት ይሆናል፣ አንተም መስዋዕት ትሆናለህ ሲሉ ነው። አንድም ወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነህ ሲሉ ይህንን ይዘው ጌታችንን እያመሰገኑ ተቀብለውታል። ሌላው ደግሞ ልብሳቸውን እያነጠፉ ተቀበለውታል ጌታችንን። ልብሳቸውን ማንጠፋቸው እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን ለጌታችን አነጠፉለት። ወገኖቼ ልብ በሉ፣ እንኳን አንተ የተቀመጥክባት አህያ እንኳን መሬት መንካት መሬት መርገጥ አይገባትም ሲሉ ለጌታችን ክብር ሰጡ። ልብሳቸውን አውልቆ አነጠፉ። ታዲያ ዛሬ ወገኖቼ እነዚያ ያላመኑ አይሁዳውያን ለተቀመጠባት አህያ ይህንን ያህል ክብር ከሰጡ በድንግልና ጸንሳ በድንግልና ለወለደች ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ዛሬ እኔና እናንተ ምን ያህል ክብር ልናደርግላት ይገባ ይሆን ወገኖቼ? ይህንን ሁላችንም ቆም ብለን ልናስብ ያስፈልጋል። ስለዚህ ዛሬ ይህንን ክብር በዓል ስናክብር ቅድስት ቤተ ክርስቲያናችን መጽሐፍ ቅዱስን መነሻ አድርጋ የምናከናውናቸው እያንዳንዲቱ ተግባራትን ደግሞ መጽሐፍ ቅዱሳዊ እንደሆኑ ልታውቁ ያስፈልጋል። በዕለቱ ዑደት ሲያደርጉ ጌታችን መድኃኒታችን ኢየሱስ ክርስቶስ በውርንጭላይቱ ላይ ተቀምጦ ዑደት ማድረጉን ሲያስተምሩን ነው። በአራቱም ወንጌላውያን ላይ የተመዘገበውን እያነበቡ ሲያስተምሩን ነው። ዘንባባ መታደሉ ደግሞ የዘንባባ ዛፍ ዝንጣፊ ይዘው ጌታችንን ማመስገናቸውን እንድናስብ ነው። በተጨማሪም ደግሞ አንተ ልዑለ ባህሪ ነህ እያልን ጌታችንን እንድናመሰግነው ነው ይህንን ስርዓት የምታከናውንልን ማለት ነው። ይህንን ሁላችንም ልናውቅ ያስፈልጋል። ታዲያ ይህንን በጥቂቱ ከተመለከትን ዘንዳ ደግሞ እኛ ይህንን በዓል የምናከብረው እንዴት ነው የሚለው ልናውቅ ያስፈልጋል። ወገኖች ይህንን ክብረ በዓል እኛ የምናከብረው እንዴት ነው? በነቢያቱ ከላይ እንደተገለጠው በወንጌላቱም እንደተፈጸመው እርሱ ወደ እኛ የሚመጣበት ጊዜ መቼ ነው ወገኖቼ? ሲመጣስ ምን እናድርግ? የእግዚአብሔርን መምጫ ጊዜ ማሰብና መዘጋጀት ያለብን እንዴት ነው? ምክንያቱም በዓሉን ማክበር የሚጠቅመን እኛኑ ነው። ይህንን በዓል ስናክብር
ሰላምንና ፍቅርን የእርሱን የክብር አመጣጥ እያሰብን ሊሆን ይገባል። እኛ የሰው ልጆች እኛ ፍጥረታቱ ደግሞ ጌታችን ወደ እኛ ሲመጣ እየተመሰገነ በእልፍ አእላፍ መላእክት ታጅቦ ወደ እኛ ሲመጣ እኛ በምን አይነት ሁኔታ ይሆን ጌታችንን የምንጠብቀው? ንስሐ ገብተን ይሆን? ሥጋውና ደሙን ተቀብለን ይሆን? ተዘጋጅተን ይሆን እየጠበቅን ያለነው? ወይንስ ደግሞ ተኝተን ይሆን? ወገኖቼ እንዴት ባለ ሁኔታ ይሆን እኛ ጌታችንን ለመቀበል የተዘጋጀ ነው? ጌታችን እየተመሰገነ ወደ ኢየሩሳሌም ሲገባ በኢየሩሳሌም ነበሩ። ግማሹ የዘንባባ ዛፍ ዝንጣፊ፣ ግማሹ ደግሞ ልብሳቸውን አውልቆ እያነጠፉ፣ ግማሹ ደግሞ ሆሳዕና በአርያም እያሉ እየጮኹ የቢታንያ ድንጋዮች እንኳን ሳይቀሩ እያመሰገኑ ተቀበሉት። ዛሬስ ጌታችን ለፍርድ ወደ እኛ በሚመጣበት ጊዜ እኛስ በምን አይነት ሁኔታ ይሆን ጌታችንን የምንቀበለው? በእውነት ንጹሕ ሆነን ንስሐ ገብተን ሥጋውና ደሙን ተቀብለን ሕግጋቱን ሁሉ ፈጽመን ጌታችንን ደስ በሚል ሁኔታ ይሆን የምንቀበለው? ወይንስ ደግሞ ተኝተን አንቀላፍተን ከነኃጢአታችን ከነበደላችን ሆነን ጌታችንን እንዲፈርድብን ይሆን የምንጠብቀው? ወገኖቼ እንዲፈርድብን ሳይሆን እንዲፈርድልን እንጠብቀው። ዛሬ ንስሐ ልንገባ ያስፈልጋል። ወደ ራሳችን ልንመለስ ቆም ብለን ልናስብ ያስፈልጋል። ዓለማችን ዛሬ ያለችበት ሁኔታ ጥሩ አይደለም። በመጽሐፍ ቅዱስ ይከናወናሉ ተብለው የተጠቀሱ ሁሉ እየተከናወኑ ነው ያሉት። የዓለም ፍጻሜ መጨረሻ ተቃርቧል ወገኖቼ። ይህ የምጣር መጀመሪያ ነው ይላል። ጦርንም የጦርን ወሬ ትሰማላችሁ ተባለ፣ እየሰማን ነው። ወንድም በወንድም ላይ፣ ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል። ረሃብ፣ ጦር፣ ቸነፈር ይሆናል ተባለ። የመሬት መንቀጥቀጥ ይሆናል ተባለ። እስቲ ከእነዚህ ውስጥ ያልሆነ የትኛው ነው ወገኖቼ? ሁሉም ተከናውኗል፣ ሁሉም ሆኗል። ይህ ግን የምጣር መጀመሪያ ነው። ገና ከዚህ የከፋ ይሆናል፣ ከዚህ የባሰ ይሆናል። ያን ጊዜ እኛ የቱ ጋር ነው የምንቆመው? እርሱን በማመን ጸንተን ከሚያመሰግኑት ወገንን ወይንስ ደግሞ እርሱን ክደን ከዲያብሎስ ወገን ይሆን የምንሆነው? ሆሳዕና በአርያም እያሉ ከሚያመሰግኑት ወገን እንድንሆን እርሱ አምላካችን ሁላችንንም ይርዳን ወገኖቼ። ክርስቶስ በአህያይቱ ላይ እንዲቀመጥባት ልብሳቸውን እንደጎዘጎዝለት ሁሉ እኛም ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በጸጋውና በረድኤቱ እንዲያድርብን ልባችንን ከኃጢአትና ከተንኮል አንጽተን ፍቅርንና ትሕትናን ልንጎዘጉዝ ያስፈልጋል። ቂምና በቀልን ከውስጣችን ልናጠፋ ያስፈልጋል። ፍቅርንና ትሕትናን ልናነግስ ልንጎዘጉዝ ያስፈልጋል ወገኖቼ። ጌታ በእኛ ላይ በጸጋው ሲያድር በእርሱና በቅዱሳኑ ዘንድ ያለን ክብርና ጸጋ ታላቅ ነው የሚሆነው። በነገር ሁሉ መከናወን ይሆንልናል። ክርስቶስን በመሸከሟ የአህያይቱ ታሪክ እንደተለወጠ በክርስቶስ ማደሪያነታችን ያለፈው ታሪካችን ይለወጣል። በሰው ሰውኛ አህያን ስንመለከት አህያ የምትደበደብ አህያ ለሸክም ብቻ የተመረጠች አድርገን ነበረ የምናስባት። ለዘመናት በእንደዚህ አይነት ሁኔታ ሆና ነበረ። ነገር ግን ክርስቶስ ሲቀመጥባት የክብር ክብር ተገባት ወገኖቼ። እንኳን አንተ የተቀመጥክባት አህያ መሬት መንካት አይገባትም ብለው ልብሳቸውን እየጎዘጎዙ በክብር ተቀበሏት። የአህያይቱ ታሪክ ተለወጠ ወገኖቼ። ክርስቶስን በመሸከሟ የአህያይቱ ታሪክ እንደተለወጠ ዛሬም በክርስቶስ ማደሪያነታችን ያለፈው ታሪካችን ይለወጣል። ምን ሲሆን ስንል ደግሞ ፍቅርንና ትሕትናን በልባችን ስንጎዘጉዝ፣ ቂምና በቀልን ከልባችን ስናወጣ፣ ንስሐ ስንገባ፣ ሥጋውና ደሙን ስንቀበል ጌታችን ያድርብናል ወገኖቼ። ታሪካችን ይለወጣል። የአህያይቱን ታሪክ የለወጠ አምላካችን በእውነት የሁላችንንም ታሪካችንን ይለውጥልን፣ ይቀይርልን። ስለዚህ ይህንን ክብረ በዓል ስናክብር መስማት ብቻ ሳይሆን የሰማነውን በተግባር ልንተገብር ያስፈልጋል ወገኖቼ። እንግዲህ በዕለተ ሆሳዕና ወደ ኢየሩሳሌም ሲሄድ ሕዝቡ ሁሉ በደስታ በዝማሬ እንደተቀበሉት እኛም ደግሞ ይህንን ክብረ በዓል ስናከብር ሐሴት አድርገን ሆሳዕና እምርት እንተ አቡነ ዳዊት ወይም ደግሞ ሆሳዕና በአርያም እያለን እየዘመርን ጌታችን መድኃኒታችን ኢየሱስ ክርስቶስን እናመሰግነዋለን ማለት ነው ወገኖቼ። አንድ ማወቅ የሚገባችሁ ነገር በዓለ ሆሳዕናን ባከበርንባት እሁድ ከከሰዓት ጀምሮ ነው ሰሞነ ሕማማቱ የሚጀምረው ማለት ነው። ለምንድን ነው ሰሞነ ሕማማቱ በዚህ ዕለት የሚጀምረው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም ከገባ ጀምሮ ጸሐፍትና አይሁዳውያን ጌታችን ላይ ማጉረምረም ጀመሩ። ማን ነው እሱ እየተመሰገነ የሚገባው? ምን ስለሆነ ነው እሱ እየተመሰገነ የሚገባው? ዝም አስበላቸው ስንለው እርሱን ድንጋዮች እንዲያመሰግኑት ያደረገው ማን ስለሆነ ነው እያሉ ጌታችን ላይ አጉረመረሙ። ጌታችንን ሰደቡት። ጌታችን ላይ ያልሆነ ቃል ተናገሩ። ወገኖቼ ሕማማቱ ከዚህ ነው የሚጀምረው። ስድብም ሕማም ነውና ሕማሙ
ከዚህ ነው የሚጀምረው። አንድም ደግሞ 5 ቀን ከሰኞ እስከ ዓርብ ያለው 5 ቀን አለ። እሁድ ከሰዓት ደግሞ ግማሽ ቀን አለች። አንድ ላይ ስንቆጥረው 5 ቀን ተኩል ይሆናል። ያ 5 ቀን ተኩል ለ5500 ዘመናት ወይም ደግሞ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ለአዳም ተስፋ ገብቶለት ነበርና ያ 5 ቀን ተኩል የ5500 ዘመን የዚያ ዓመተ ፍዳ ዓመተ ኩነኔ የሰው ልጆች በሙሉ ወደ ጥልቁ በሚወረወሩበት በጨለማ የነበሩበት የዚያ ዘመን ምሳሌ ነው ወገኖቼ። ስለዚህ ሕማማቱ የሚጀምረው በዓለ ሆሳዕናን ካከበርን ከሰዓት ነው። በሰሞነ ሕማማት ምን ይፈጽማል ምን አይፈጽምም፣ በሰሞነ ሕማማት ሰኞ ጌታችን ምን አደረገ፣ ማክሰኞ ምን አደረገ የሚሉትን ደግሞ በቀጣይ ቪዲዮአችን ላይ በተከታታይ እንማማራለን ማለት ነው። ስለዚህ ሁላችሁም ልትከታተሉ ያስፈልጋል። ዛሬ ይህንን ክብረ በዓል ስለምን እንደምናከብር በዓለ ሆሳዕናን ስናከብር የሚከናወኑ ሚስጥራት ምንን አስመልክቶ እንደሆነ አጠር አድርገን ተመልክተናል። አስቀድመን የተማማርነውም ደግሞ ሁላችሁም አስቀድማችሁ ከመቼ ጀምሮ እንደሚከበርና ሲከበር ደግሞ የሚከናወኑት ተግባራት ዝም ተብለው እንዳልሆኑ መጽሐፍ ቅዱሳዊ እንደሆኑ እንድታውቁ ነው አስቀድመን ይህንን አስተምሮ የተማማር ነው ማለት ነው። ታዲያ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብቶ ልናስበ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ እኛን የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህስ ምንድን ናቸው ስንል አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታስሬ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ የታመሙት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታምሜ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የፋሲካ ወይም ደግሞ የትንሣኤ በዓልን ምክንያት ማድረግ ደግሞ ነዳያንን አንድ ቦታ ሰብስበን እንመግባለን። በዚህም ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝ የሚለውን ጥያቄ እንመልሳለን ማለት ነው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የፋሲካን ወይም ደግሞ የትንሣኤ በዓልን ምክንያት ማድረግ ነዳያንን ለመመገብ መርሃ ግብር ይዘናልና እዚህ በረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ እዚህ በረከት ስራ ላይ ልትሳተፉ ያስፈልጋል ማለት ነው። እንዴት ነው የምሳተፈው፣ በምን አካውንት ነው የምሳተፈው እያላችሁ የምትጠይቁ ሰዎች ካላችሁ ደግሞ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን ጽሁፍ አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን ገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።